አቃቤ ሕግ ሕግን ያቅባል ወይስ ሕግን ያስጠቃል? ጤና ይስጥልኝ፣ ዘላለም መንግስቱ ነኝ። ይህ ጥያቄ ነው። አቃቤ ሕግ ሕግን ያቅባል ወይስ ሕግን ያስጠቃል የሚለው ጥያቄ ነው። ከአቃቤ ሕግ ጋር የተያያዘ ክስ የዮናታን አክሊሉን በቅርብ የተከታተልኩበትን እና አንዱን ብቻ ነው ከዚህ በፊት ያቀረብኩት፣ አንድ ብቻ። ዮናታን አክሊሉ ታደለ ነጋሽን በአደባባይ ደብድቦት በ4 ዓመት ልጁም ፊት እና በጎረቤቶቹ ፊት የዓይኑ መነጽር እስኪከሰከስ ድረስ ደብድቦት በውሸት ከሶት ቼክ ላይ አጭበርብሮ ጽፎ በውሸት መስክሮ በውሸት አስመስክሮ ቁጠሩት። በአደባባይ ደብድቦት በውሸት ከሶት ቼክ ላይ አጭበርብሮ ጽፎ በውሸት መስክሮ በውሸት አስመስክሮ 5 በፍጻሜው ክሱ ውድቅ ሲሆን እነዚህ ሁሉ ነገሮች የሚያስከስሱት ቢሆንም ራሱን ከሳሹን ወይም ምስክሩን ዮናታን ምስክር ነው፣ ከሳሹ አቃቤ ሕግ ነው። ራሱን አቃቤ ሕጉንም የሚያስጠይቁት ዮናታንንም የሚያስከስሱት ቢሆኑም አቃቤ ሕግ እሱን ወክሎ በመቆሙ ዮናታንም አቃቤ ሕጉም አልተከሰሱም፣ አልተጠየቁም። አቃቤ ሕግ ውሸትን ወክሎ ይሟገታል? ጥያቄ ነው። አቃቤ ሕግ አንድን ሰው ለመወከል ከቆመ በኋላ ያ የወከለበት ጉዳይ ውሸት መሆኑን ሲያውቅ ያንን ሰው አይከስም? ጥያቄ ነው። አንድ የወንጀል ክስ ቀለበቱ እየጠበበ እየከረረ ሲመጣ ክሱ እንዲወድቅ አቃቤ ሕግ ያስደርጋል? ጥያቄ ነው። አቃቤ ሕግ ጉቦ ይቀበላል ወይ? ጥያቄ ነው። ፍትሕ እንዲጓደል ይሰራል ወይ? ጥያቄ ነው። የዮናታን ጉዳይ ግልጽ ወንጀልና ፍትሕ ራሷ ወንጀለኛ የሆነችበት ሂደት ነው። አንድ ንጹሕ ዜጋ አንተ ንጹሕ ዜጋ ነህ ብዬ አንተን ወክዬ እንደቆምኩት ተብሎ ይነገርለታል፣ ሊቆምለት ይችላል በአቃቤ ሕግ። ግን ያ ንጹሕ የተባለ ዜጋ ንጹሕ ባይሆንስ? ወንጀለኛ ቢሆንስ? አንተን ንጹሕ ዜጋ ነህ ብዬ አንተን ወክዬ ቆሜ ነበር እንደ ቆምኩትና ግን በውሸት ሌላ ንጹሕ ዜጋን እንደ ወነጀልኩት አሁን ለንጹሕ ዜጋ ቆሜ ወንጀለኛውን አንተን እፋለማለሁ፣ እከስሃለሁ፣ እሟገታለሁ ማለት አልነበረበትም አቃቤ ሕግ? አቃቤ ሕግ ሕግን በማቀብ ፈንታ ሕግን በመጠበቅ ፈንታ ሕግን ካስጠቃ ለማና ቤት ይባላል? ይህ ከዚህ በፊት የተናገርኩበት ጉዳይ ነው። አሁን የምመለስበት ሌላ ጉዳይ የሐሰተኛ ነቢይ አሁን የሪል ስቴት ነጋዴ በላይ ሽፈራው ጉዳይ ይሆናል። እመለስበታለሁ በዚህ ጉዳይ ላይ። ግን ጥያቄ ነው። አቃቤ ሕግ ሕግን ያቅባል፣ ይጠብቃል ወይስ ሕግን ያስጠቃል? አቃቤ ሕግ ሕግን ሲያስጠቃ አቤት የሚባልበት ሌላ አካል ይኖር ይሆን? ለማን ነው አቤት የሚባለው? ጥያቄ ነው። አቤት የሚባልበት ሌላ አካል ይኖር ይሆን? ለማን ነው አቤት የሚባለው? ጥያቄ ነው። ዘላለም